ليش ما تكلميني؟ ليش ما تكلميني؟ سعاد يا تعالي، سعاد يا تعالي، سعاد يا تعالي، سعاد يا تعالي. أنا عليكي عوري متني دورا وقف በጭራሽ ለመዳም ልጆች ወይም ደግሞ ለመዳም ባል ለመዳም ስልኬን ክፈችልኝ፣ ስልኬ ኢሞ ክፈችልኝ፣ ስልኬ ዋትስአፕ ክፈችልኝ፣ ስልኬ ቴሌግራም ክፈችልኝ፣ ስልኬ የሆነ ነገር አድርግልኝ፣ ስልኬ ተበላሸብኝ እንዳትሉ ማለት ነው። ይሄንን ማወቅ አለባችሁ ማለት ነው። ስፔሻሊ ይሄን ዋትስአፕ ምናምን የምትጠቃቀሙ እህቶች ዋትስአፓችሁ፣ ኢሞዋችሁ፣ ቴሌግራማችሁ የኢትዮጵያ ቢሆን በጣም ይመከራል ማለት ነው። ካልሆነ ግን ኢሜላችሁ በራሳችሁ ቁጥጥር ስር። ኢሜል መክፈት በጣም ቀላል ነው ባይዘው ማለት ነው። ኢሜል ዩቲዩብ የኢሜል አከፋፈት ብላችሁ ሰርች አድርጋችሁ ዩቲዩብ ላይ ሰርች አድርጋችሁ እና ሼር ሰብስክራይብ ማድረግ እንዳትረሱ። እስከመጨረሻው ተከታተሉት። ሁሉ ነገራችሁ ዋትስአፓችሁ፣ ኢሞዋችሁ በራሳችሁ ቁጥጥር ስር እንዲሆን ማንም እንዳይጠልፈው ማለት ነው። ብዙዎቻችን እንግዲህ የመዳሞች ስልክ ቁጥር መዳም ገዝታ ያመጣችውን ስልክ ቁጥር ነው የምንጠቀመው ማለት ነው። እቺ ልጅ ስልኳን ትጠልፍባታለች ማለት ነው። መዳም ስልኳን ጠልፋ ከባሏ ጋር የምታወራውን እያንዳንዱ ነገር ሰማቻት ማለት ነው። ባባና መዳም በጣም ተፋጠጡ። ምንድነው የተፈጠረው? ከሰውየው ጋር የተለያዩ ላይፍ አላት ልጅቷ። ከዛ በኋላ ትተኛለች። ምን ትላለች? ነይ ሲላትም ትሄድለታለች፣ ትተኛለታለች። ከዛ መጨረሻ አመማት፣ ፔሪዷ ቆመ። እንግዲህ እሱ ያውቃል እንዳመማት ምናምን ማለት ነው። በነገራችን ላይ ወንዶች ሲያስረግዙ ያውቃሉ። ታውቃላችሁ አይደለ? እሱ ስላመማትም ፊዚካሏ ምናምን ሲቀየርም ስላወቀ ምን አደረገ? መደወልም አቆመ፣ ጠፋ ማለት ነው። ጥፍት አለ። እዛው ቤት ውስጥ ብትደውልለት ምን ብትሰራው እንግዲህ ይሄ የምታወራው ነገር ሁሉ ነይም ሲላት እሷ ፔሬዴም ቆመ፣ አሞኛል፣ በፊት ነይ ምናምን እያልከኝ አሁን ተቀየርክብኝ ሲያመኝ ምናምን ነገር የምትለው መዳም ሰምታለች ማለት ነው። እቺ ልጅ አለመገደሏም ትልቅ ነገር ነው። ታውቃላችሁ ከዚህ በፊት አረብ ቤት ላይ የሆነች ልጅ አርግዛ ከአረባ አስረግዟት ደፍሮኛል አለች፣ ሚዲያ ላይ ወጥታ ማለት ነው። ደፍሮኛል። እንዴት ብሎ ነው የደፈረሽ? ዳክሽ አረብ በነገራችን ላይ አይደፍሩም። ካልሰጣችሁ፣ ካልበለቀጣችሁ፣ ካልተበለቀጣጣችሁ በስተቀር እናንተ ፈልቶባችሁ ሄዳችሁ ካልከፈታችሁ፣ እሱ ጥርሱን ሲከፍትላችሁ ሄዳችሁ ካልበለቀጣችሁ በስተቀር አረብ አይደፍርም። በጣም ብዙ እህቶች ምን ይላሉ? አረቡ የመዳም ባል ቂጤን ይመታኛል፣ መጥቶ አስገድዶ ይስመኛል ምናምን። አንቺን ስሜት ውስጥ አስገብቶ ከዛም በኋላ ሊያስበለቅጥሽ ነው። ተጠንቀቁ። አረብ ቂጥ የሚመታሽ አንቺ ስስቂለት ወይም አንቺ ብለሽ ዝም ስለምትይለት ነው እንጂ አረብ ኮስተር ካልሽበት ቀና ብሎ ራሱ አያይሽም። ቀና ብሎ አያይሽም። ቀሰመን ብላ ነው የምላችሁ። እውነቴን ነው የምነግራችሁ። እኔ ይሄ ለማሽቃበጥ ምናምን ነገር ስላልደረሰብኝ ምናምን አይደለም። ብዙ እህቶች ኮሜንት ላይ እኔ አረቡ ቂጤ ይመታኛል፣ አስቸገረኝ፣ አስገድዶ ሊደፍረኝ፣ ትንኮሳ ደረሰብኝ ምናምን ነው። ጸጥ ብላችሁ ኮስተር ካላችሁ አረብ እንደ ሀበሻ የሚፈራው ዜጋ የለም። ሌሎች ዜጎች ኦኬ እነሱ ለገንዘብ ችግር የለባቸውም። ታውቃላችሁ በግልጽ እኔ ሌሎች ዜጎችን ስጠይቅ ችግር የለውም ወይ እናንተ ጋር ሐራም አይደለም ወይ? እኛ ጋር እኮ ኖርማል ነው፣ መውለድ ራሱ ኖርማል ነው ብለውኛል። ሌላ ዜጎች ነጮቹ ምናምኖች ስማቸውን አልጠራም አብራቸው ስለምሰራ እነሱ ይበለቀጣሉ። ሲበለቀጡም ሳለ በነፃ አይደለም በገንዘብ ነው። በገንዘብ ቂጡ እስከሚቃጠል ገንዘብ ተቀብለውት ከሚስቱ በላይ ገንዘብ ተቀብለውት ነው የሚበለቀጡለት ማለት ነው። እንደናንተ ተበልቅጦ ዝም ብቻ አይደለም። ገባችሁ አይደለም? የኛዎቹ ምንም አታውቁም። ስትበለቀጡም ተበለቀጣችሁ ፍቅር ነው የምትሉት እናንተ። ፍቅር አይደለም ይሄ በሽታ ነው ማሬ። እንዴ አረብ ሚስት ያለው አረብ ያገባኛል ብለሽ ነው እንዴ? ምን አደረጋት? አንዷ ወድጄሻለሁ ምናምን ብሎ የመዳም ልጅ ከቤት አውጥቶ ተከራየላት። ልከራይልሽ ሲላት እሺ ያለችውና ወጣ ተከራየላት። ተከራይቶ አስቀመጣት የሆነ ጊዜ ማለት ነው። ተከራይቶ አስቀምጧት መጨረሻ ላይ ሌላ ሰራተኛ አመጡ። እንግዲህ እሷ ጠፍታለች ተብሎ ነው ሌላ ሰራተኛ መጣው። ሌላ ሰራተኛም ስትመጣ መጨረሻ ላይ ልጅቷ እንደ ሚስት አንድ ክፍል ቤት ተከራይቶላት በየወሩ 1000 እና 2000 እየሰጣት እየበለቀጣት ምናምን ነገር እየኖሩ እያለ እንደባልና ሚስት ምንም የላቸውም። ወረቀት የላቸው፣ ኒካ የላቸው፣ ምንም የላቸውም። ማንም አያውቃትም። እየኖረች እያለች የሰራተኛዋ ፎቶ ሌላኛዋ ሰራተኛ እዛ ቤት ስትመጣ የእሷን ፎቶ አሳያት። ተመችታኛለች፣ ምርጥ ልጅ ናት ምናምን ብሎ ማለት ነው። አስባችኋል? ይሄን ያህል ነው ማለት ነው። እቺ ልጅ ምን ተሻላት አሁን?
ቤት ልከራይልሽ ብቻ ስላለሽ እንዳትወጪ። ነገ የመዳን ቤት ይናፍቅሻል። መዳን ቤት በስነ ስርዓት ሰርቶ ተቆጥበሽ ሰርተሽ ገንዘብ 1000 የምትመጣልሽን ለመያዝ ይናፍቅሻል። ብዙ እህቶቻችሁ ተቆጭተዋል። ገባችሁ? ተራ ሱዳኒ ወይም ተራ የሆነ ሀብታም ነኝ ባይ ተከራይቼ ላስቀምጥሽ፣ እንደ እመቤት አድርጌ ላስቀምጥሽ፣ የቤት እመቤት ሁኚ ምናምን ይሏችሁና የቤት ክራይ ነው የሚከራይልሽ። ገቢናለን የሚያስቀምጥሽ 1 ሾርማ ነው የምትበይ። ከዛ ውጭ ምንም የምታመጪው ነገር የለም። ወላሂ እውነቴን ነው የምላችሁ። ብዙዎቹ ቤተሰባቸውን መርዳት አይችሉም። ለራሳቸው እንደፈለጋቸው ወጪ አውጥተው ሰውን መርዳት አይችሉም። ቤተሰቦቻቸውን ሀተ ለቤተሰቦች ስሙን ይመላክ ለራሳቸው ደግሞ አሁን እኛ ከሀገር ስንወጣ ቤት ሰራለው፣ የራሴ ቤት ይኖረኛል፣ የራሴ የሆነ መኪና ይኖረኛል፣ የራሴ ሱፐርማርኬት ይኖረኛል ብለን ነው የወጣ ነው። ባይሳካም ቢሆን ገባሽ? የሆነ ስትሰሪ የምታሳኪው ነገር አለ። መኪናው ሱቁ ምናምን ተውትና ቤት ሊኖራችሁ ይችላል። ክፍለ ሀገር ላይም ቢሆን ማለት ነው። ማን ይሰጣል? ክፍለ ሀገር ቢሆን ማለት ነው። እና ምንም አይኖራቸውም። በጣም ቆንጆ ስማርት የሆኑ ልጆች ወላሂ በወንድ ተበላሽተው መጨረሻቸውን በቃ ለማኝ ሆነው አገኛቸዋለሁ ማለት ነው። ሀቂቀተን ነው የምላቸው። አትመኑ። አንዷም ምን እንዳገጠመኝ ታውቃለች? የሆነ ጊዜ ኢጃዛ ወጥቼ ስራ ፈትቼ ነበር በሰዓቱ ማለት ነው። አልሐምዱሊላህ ስራ በፈታን ከ6 ቀንና ከ5 ቀን በላይ ፈትቼ አላውቅም። ማንኛውም ስራ ጥልቅ ብዬ ነው የምገባው። ምግብ አልል፣ ጽዳት አልል፣ ልጅ አልል፣ ምን አልል፣ ስራ ብቻ ይሁን ከሐራም ስራ ብቻ ይጽዳ ጥልቅ ብዬ ነው የምገባውና የሆነች ጓደኛዬ ጋር እሷ ታውቃቸዋለች። ሄድን ቡና ምናምን ጠጡ ተብለን ስንሄድ አንድ በሬ የሚያክል ሱዳኒ ነው ቤት ተከራይቶ የሚያስቀምጣት ማለት ነው። ቤት ይከራይላታል። በየቀኑ እንጀራ ምናምን ይገዛላታል። እንጀራ ሽሮ ምናምን በቃ የምትበላውን ማለት ነው። ከዛ ውጭ ምንም አይነት ነገር የለም። ልጅቷ ለተጨማሪ ገቢ እሱ ስራ ቦታ ሲሄድ እሷ ሺሻ ቤት ምናምን ነገር ልስራ ትለዋለች ማለት ነው። ደሞዙ 2000 ነው። ከዛ ሺሻ ቤት ልጅቷ ሙስሊም ናት፣ ግን በክርስቲያንም ሆነ በሙስሊም እንደዚህ ተበልቀጡ ሺሻ ጭሱ ምናምን ሺሻ ሽጩ የሚል ነገር የለም። ግን ሙስሊም ናት፣ ግን ጸጉሯ ከፍታ ተገልጣ ምናምን አጭር ልብስ ለብሳ ነው ሺሻ የምትሸጠው። ሺሻ ሻጭ ናት። ከዛ ሰውየው ማለት ነው ከሱም ብሶ የሚሰጣት እኮ በወር የሚሰጣት ገንዘብ የለም። የሚሰጣት ለእንጀራ፣ ለሽሮ፣ ለሚበላ ነገር እና በወር አንድ ክላስ ቤት 1000 ብር ይከፍላል ማለት ነው። ከሱም ብሶ ቅናት መንፈስ ያዘውና አትሰሪ ማለት አያችሁ። ኒካ ወረቀት የላት፣ ምንም በህግ ተፈራርማ ያገባችው ነገር የለም። እቺ ልጅ የደሃ ቤተሰብ ልጅ ናት። ቤተሰቦቿን መርዳት አልቻለችም ማለት ነው። በቀላሉ አይለቋችሁ። ወላሂ አንቺ ገብተሽበት እንደ ቀላል የምትገቢበት ያሳርፈኛል በቃ አርፋለሁ ምናምን ብለሽ የምትገቢበት ህይወት ወላሂ ነገ በጣም ዋጋ ያስከፍሏችኋል ማለት ነው። ስለዚህ ተጠንቀቁ። ወላሂ ማን እንዳገር ልጅ የሀገር ልጅም ቢሆን ይጥልሻል። ሀታ የሀገራችሁ ልጅ ስታገቡ ስራ መስራት አለባችሁ። እዚህ ራሱ አሁን ካምፓኒ ያለው ምናምን ልልይ ካምፓኒ ምንድነው? ከሀገር ቤት ልጆች ያመጣል። ከሀገር ቤት የሚመጡ ልጆች 300 ሺህ ይቀበላል። 150 ሺህ ብር አይጨርስበትም። 150 ሺህ ብሩ የራሱ ነው። ኦኬ፣ እነዛን ገንዘቦች ያገኛል። ታክሲ ነው። ታክሲ ይሰራል። ብር ምናምን ይልካል። ሐዋላ ነው። ከዛ ሀብታም ነው የሚባለው። ኖ የሱ ገንዘብ በቂ አይደለም። ወላሂ በቂ አይደለም። ምናልባት በየዕለቱ እንጀራ ምናምን ሊያመጣልሽ የምትበይ ምትችል ያመጣልሽ ይችላል። ከዛ ባሻገር ግን ነገ